ተረጋግቻለሁ ግን ቅድሚያ ነው ላውራ። እሺ አውሪ። ካሌብን መፍታት ፈልጋለሁ። አታምጣ ስለው አምጥቶ ቆለለው አለ። ምን ሆነ ነው? ቆይ ይሄን አይደል እንደምትፈልገው? ይኸውልሽ ቲና፣ መሆን ያለበት ነገር ሁሉ ይሆናል፣ ግን አንቺ አልተረጋጋሽም። ይበልጥ የሚያናድደኝ ምን እንደሆነ ታውቃለሽ? ምንድነው? ካሌብን እየጠለሁት ነው። በቃ ከሱ ጋር መኖር አልችልም። ከልጅ ትዳር አይደል እንደያዛችሁት? አይ ፍቅር ያልቋል። እንደዛ ከሆነ ወስኑ። እኔም ለሱ ጥሩ ልጅ አዘጋጅለታለሁ። ምን? አንዲት ልጅ አለች። ካሌብ አንቺ መሆን ካልቻለ እሷን ማጣት የለበትም። ከልብ ነው የምታወራው? ታዲያ ምን አናድድሽ አንቺ? አይ ተናድጄ ሳይሆን ገርሞኝ ነው። ምን ይገርማል? ተጠባባቂ ሚስት ለልጅ ማዘጋጀትሽ። ጊዜው እኮ አይታመንም። ተጠባባቂ ያስፈልጋል አይመስልሽም? የኔ ልጅ ይሄ ከትልቅ ሰው አይጠበቅም። ረጅም እድሜ። ዛሬም አልተረጋጋሽ? ዛሬ ጉድ ተፈጥሮ ነበር። የምን ጉድ? ለአባዬ ካሌብን መፍታት እንደምፈልግ ነገርኩት። ቆይ አንቺ ሴትዮ ምን እየሆንሽ ነው? እባክህ እስኪ ስማኝ ምን እንዳለኝ። እና እሱ ምን አለሽ? ለልጅ ሚስት አዘጋጅቻለሁ አለኝ። ምን? አይሆንም። ያም ዋል እንደ ቆይ ሰውዬው። ዳኒ ተረጋጋ። እባክሽ ተረጋጋት በይኝ። አሁንስ አበዛው። ቆይ ዳኒ ችግር አለ? የለም። ቆይ አንቺ ስለምንድን ነው የምትፈጪው? እና ከሱ ጋር ልኖር? አዎ ኑሪ። ችግር አለ እንዴ ፍቅር? አይ አይደለም። ቆይ ለምንድን ነው እሱ እንደዚህ የሚልሽ? ይሄ እኮ ትልቅ ንቀት ነው። አራት እና እኔ ያልጠበቅኩት ነገር ስለሆነ ነው እንጂ የገረመኝ። መጀመሪያም እኮ ቤቱን እንጂ ካሌብን አልፈለገችውም ነበር። እንደዛ አይደለም። የሚታይ ነገር ማሸፍንለት። ቤት ያገኘሽ መስሏት ተቀየራም ከሆነ ተሳስታለች። አንተ እስቲ አብረን ይሄ ነገር ቲና የካሌብ አባት በቃ ቤቱን በእጅ አድርገውልኛል፣ ከዚህ በኋላ አያስፈልጉኝም አይነት ነገር ሊመክሯት ሲፈልጉ ልትመክረኝ ባልሆነ ምንም ምክር አያስፈልገኝም፣ አባትሽ አይደለም ምን ችግር አለ ሲሏት፣ አይ አባትም እናትም መክሮኝ አያውቅም፣ ስለዚህ አታስፈልገኝም፣ ቤቱ የኔ የሆነ ብላ ሁሉንም አድረግርጌ ያወጣቸዋለሁ የሚል ቃላት መፎከር ጀምራለች። እርሷም ልክ እንደተለመደው በፊቱ በቃ ቤቱ በእጅ ገብቷል ብላ ማመነጫጨቅ ጀምራለች። ሽማግሌውን እንደ አባት ሳይሆን እንደ ያን ሁሉ ንብረት የሰጣት ሰው አይነት ሳይሆን እንደ ተራ ሰው መንጨቅጨቅ እያደረገቻቸው ነበር። ምነው ልጄ ተይ፣ በቃ እኔ ካሌብን አልፈልገውም፣ ፍቅር ያልቋል፣ አፋታኝ፣ መፋታት ትፈልጋለሁ ከሱ እያለች ነበር። ካልወደድሽው ታዲያ ምን ይደረጋል፣ እኔም ለልጄ አዘጋጅለታለሁ ይሉ ነበር የካሌብ አባት። እንዴ እውነት ግን ነው? ለልጅ ቀድመህ አዘጋጅተህ ነበር እንዴ እያለች ነበር ቴና። አይ እኔማ ቀድሜ አላዘጋጀውም፣ ግን አንቺ ካልፈለግሽው የግድ እንደዚሁ መቅረት አለበት ብለሽ ነው እያሏት ነበረ። እንደዛም ሆኖ የዳኒ ፍቅረኛ ኤደንን እያወሯት ነበር አጠገቧ። በዚህ ሰዓት እሷም ደንግጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ተወዳጆቻችን፣ እግዚአብሔር ይመስገን ደህና ነኝ። የግፈኛው ሚስትና የሰራተኛዋ ፍጥጫ ክፍል 29ን አብረን እናያለን። የባለፈው ክፍል ዳኒ ቲናን የቤቱ ካርታ ፎርጅድ እንደሆነ ሲሰማ ትክክለኛ ያልሆነ የሐሰት ሰነድ እንደሆነ ካሌብና የካሌብ አባት ሲያወሩ ስለሰማ ቲና ጋር ደውሎ መምጣት አለብሽ እያላት ነበር። ምን የተፈጠረ ነገር አለ ንገረኝ እያለች ነበር። መጥተሽ የሆነ ነገር ማየት ትችያለሽ እያላት ነበረ። እሷም ቀጥ ብላ ወደ ትሁት ትደውላለች። ትሁትም ስትደውልላት ያለውን አንዳንድ ነገር መረጃ ፈልጋ ነበር ትሁት ጋር የደወለችው። ትሁትም እኔ አሁን ስራ አለብኝ ምንም የምነግርሽ መረጃ የለም ብላ ነበር ጆሮ ላይ ስገችባት። ዳኒም የሐሰት ሰነድ መሆኑን ለማረጋገጥ የቁም ሳጥን ቁልፍ ይዞ ሲታገል ከሽማግሌው ጋር ይገጣጠማሉ። ለእሳቸውም ሲያያቸው ስለደነገጠ እኔ እንደዚህ ስላደረኩ ይቅርታ አድርጉልኝ አባዬ፣ እኔ እኮ ስታወሩ ስለሰማችሁ እውነትና ሐሰት መሆኑን ለማረጋገጥ ለማየት ነበር ይላል። ግን ደግሞ እንደዚህ ስላደረኩ ይቅርታ አድርግልኝ አባዬ እያለ ነበር ዳኒ። ታዲያ በዚህ መልክ ነው እንደ የምታረጋግጠው? እንደዚህ ልክ አይደለህም ልጄ ያሉት ነበረ። ለማንኛውም ይሄ ነገር እኔና በአንተ መሀል ይቅር፣ ቲና ማወቅ የለባትም። ደግሞ ቃል የገባሁልህ ገንዘብ ለማግኘት ከፈለግ በጭራሽ ለቲና እንዳትነግራት እያሉት ነበር። እሱ መሀል ላይ ግራ ተገብቷል። ለቲና ይንገራት ወይስ ሳይናገር ነገሩን ሚስጥር አድርጎ ከአባባ 4 ሚሊዮን ብር ይጠብቃል ገና። ቲናም ወደ ቤት ከተመለሰች በኋላ ሁሉንም ማመናጨቅ ጭራሽ ስርዓት አልባ መሆኗን ጭራሽ ብሶባታል። ቤቱ በእጄ ነው ብላ ልቧን ሞልታ ሁሉን ነገር ጭራሽ እነሱን ባለቤቶቹንም መንቀር ያስወጣለሁ እያለች የማይሆን ቃላት ትናገራለች። ሲታይ ተረጋጊ፣ መረጋጋት አለብሽ፣ ሽማግሌውንም አክብሪ፣ አባት እኮ ነው እንዴት እንደዚህ ታደርጊያለሽ እያላት ነበረ። ከዚህ በኋላ ምን ሊያደርጉልኝ ነው? ከነሱ ጋር ምንም የሚያገናኘኝ ነገር የለም፣ የምፈልገውን ይዤ የማልፈልገውን ጥዬ መውጣት ነው የምፈልገው እያለች ነበር። ዳንኤልም ከቲና የማይጠቅም ዛቻ ስትናገር ከአንደበቷ ሲወጣ ሲሰማ ለእሷም እንዳይነግራት ለሽማግሌውም በቃ ግራ ተጋብቷል። መሀል ላይ እንዳይነግራት ብሩን ሊቀልበት ነው። ዝም እንዳይልም እዚህ ጋር እጅግ በጣም ተጨንቋል። ካሌብ ጋር ሄዶ ካሌብ እናንተ ስትጣሉ አያምርባችሁም፣ ሰላም ስትሆኑ ነው እንጂ መስማማት አለባችሁ ያለ ለማስማማት እየሞከረ ነበር። ዳኒም እህቴና አፏ ነው እንጂ እኮ ውስጧ ባዶ ነው፣ ዝም ብላ ነው የምትናገረው ከፏ ላይ ብቻ እያለ ነበር። ለማስማማት እጅግ በጣም እየጣረ ነበር።
ካሌብም የምታውቀው ነገር ነው፣ እኔ ምን አደረግኩ እናንተ እንደምታየው ነው እንግዲህ ያለውን ነገር እያለው ነበር። ዳኒ ከወጣ በኋላ ካሌብ ከትከት እያለ እየሳቀበት ነበር። ቲናም እዛ ቤት ሁሉንም ማመናጨቋን ስለቀጠለች ዳኒ እዚህ ጋር ግራ ተጋብቷል። አራታይ አጉል ራሽን ጣሪያ ላይ አትስቀይ፣ ነገሮችን ብታረጋጊ ይሻልሻል እያላት ነበር። ግራ ገብቶታል ዳኒ። ለእሷም አሁንም እንዳይነግራት 4 ሚሊዮኑ ከተናገርክ በፍጹም አታገኝም ተብሏል፣ ካልፈለክም ብሩን መናገር ትችላለህ እያሉ ነበር የካሌብ አባት። በተደጋጋሚ ይሄን ነገር ማስጠንቀቂያ ተነግሮታል። እሱም አላማው ከካሌብ አባት 4 ሚሊዮን ብር ወስዶ ከሚወዳት ፍቅረኛው ከኤደን ጋር መኖር ስለሆነ ያንን ለማሳካት ደግሞ የግድ ዝም ማለት አለበት። የቲናን ማቀጭቀጭ ሲያይ ደግሞ ሊነግራትም ካፉ ሊያመልጠውም ይፈልጋል፣ ግን ደግሞ መልሶ ዋጥ ያደርገዋል። ዳኒ ወደ ትሁት ከሄዶ አባዬ ብሩን የሚሰጠኝ ይመስልሻል ይላታል። እሱን እኔ እንደታውቃለሁ ጠንቋይ አልቀልብ፣ ግን ደግሞ አባዬ ከተናገረው ነገር አንዳችም ነገር አያስቀርም ያለችው ነበር። ግን ደግሞ እኔ ምን አይነት አጣብቂኝ ውስጥ ነው የገባሁት ይላታል ለትሁት። ትሁትም ቀስ እያልክ ከገባህበት አጣብቂኝ መውጣት አለብህ እያለችው ነበር። ቲናም ለዳኒ እኔ ካሌብን እፈታዋለሁ ስለው አባባ እኔም ደግሞ አንቺ ካልፈለግሽው አንዲት መልካም ልጅና ስነ ምግባር ያላት ልጅ አለች፣ አንቺ ካልፈለግሽው እሷ ልታመልጠው አይገባም እያለ ነበር ትለዋለች። ዳኒም ከነካሌብ ጋር ስለምትግባባ ወይም ደግሞ ስለተቀራረበች ኤደን በቃ እሷ መሆን አለባት ብሎ ይደነግጣል። ያማል እንዴ ሰውየው ምን ማለት ፈልጎ ነው እያለ በጣም እጅግ ተደናግጧል። ቴናም ነገሩ ገርሞኝ ነው እንጂ እኔ እኮ ነኝ የፍቺ ጥያቄ መጀመሪያ ያቀረብኩት ትላለች። እንዴ ያምሻል እንዴ ለምን አርፈሽ ትዳርሽን አትቀጥይም ይላታል። እንዴ ምን ማለት ነው ኑር እያልከኝ ነው? ታዲያ ይህን ሁሉ ሳድርገው የነበረው ካንተ ጋራ ለመኖር ይመስለኛል ትላለች። ቢሆንም ግን መረጋጋት አለብሽ እያለ ነበር ዳኒ። ቴናም ዳኒን ሰርፕራይዝ አለኝ እቤት ሂድና ጠብቀኝ ትለዋለች። የማይሆን ነገር እንዳይሆን የማይሆን ነገር እንዳታደርግ ይላታል። የሚሆን ሊሆን ይችላል ሂድና ጠብቀኛል ትለዋለች። እሱም ወደ ቤት ይመለሳል። ለሽማግሌውም ቴናን ግን ምን ምናደርጋት ይሻላል? አሁንም እኮ ነገሮች መስመር እየዘለሉ ነው ይላል። ተዋት እባክህ እንደፈለገች ትሆን ብቻ አንተ አትናገር ያልኩህን እንዳትናገር ይላሉ አሁንም የካሌብ አባት። ቲና ዳኒን ሰርፕራይዙ ላንተ ነው ቤት ጠብቀኝ ብለው ነበርና እቤት በተሰበሰቡበት ትመጣለች። ትሁት ሳሎን ቁጭ ብላ ቡና እያፈላች ነበር። ሁሉም ተሰብስበው ባሉበት ትሁት ትውጣ ትላለች። ለምንድን ትሁት የምትወጣው? አትወጣም፣ እዚሁ ባለችበት ተናገሪ ይላል ካሌብ። አልፈልግም እሷ እንድትሰማ ትላለች። እንዳትወጪ ትሁት ይላታል ካሌብ። እሷም የፍችት ጥያቄውን ትናገራለች። ይሄ ሰርፕራይዝ አይደለም ለዳኒ መርዶ ነው። የሚፈልገውን ነገር ሳያገኝ ለሱ ይሄ ፈጽሞ ሰርፕራይዝ ሊሆን አይችልም። ካሌብ ከዚህ በፊት ለአባቱ አሁን በቃ ቤት አገኘው ብላ የፍችት ጥያቄ ልጠይቅ ትመጣ ይሆናል እያለ ነበረ። እንዳለውም ቀጥታ የፍችት ጥያቄ ነበር የጠየቀችው። የሐሰት ነው ወይስ ትክክለኛ ነው የሚለውን እንኳን በጭራሽ ልታረጋግጥ አልፈለገችም። እሷ ሌላ ዓለም ነው ያለችው። በሀሳቧ ደስታ ላይ ናት። ሁሉንም ጥርግርግ አድርጋ ወጥታ ብቻዋን ከዳኒ ጋር መኖር ነው ዓላማዋ። ዳኒም እንግዲህ በግልጽም እንዳይነግራት ተቸግሯል። አንቺ ጉድሽን አላወቅሽ እያለም ሳይሆን ይቀራል እንግዲህ በልቡ የሚያስበው በግልጽ እንዳይነግራትም 4 ሚሊዮን ብር በሀሳቡ እየተመላለሰ ነው። ይሰጠኛል በሚል የካሌብን አባት ተስፋ አድርጎ አሁንም እየጠበቀ ነው። ለእሷም እንዳይነግራትም ወይም ዝም እንዳይላትም በመሀል ላይ ልጁ እጅ ግራ ተጋብቷል። የቲና ፍቺ ጥያቄ ለካሌብም ሆነ ለካሌብ አባት ደስታ ይመስለኛል እንደኔ ሀሳብ። የካሌብ አባትም ቲናን አፋተው ከዳኒ ፍቅረኛ ከኤደን ጋር ካሌብን ማጋባት ነው ሀሳባቸው፣ ህልማቸው። እንግዲህ ቲናም የፍቺ ጥያቄ እንዳቀረበች ቪዲዮ የዛሬው እዚህ ላይ ነው ያለቀው። በቀጣይ ምን እንደሚፈጠር አብረን እናያለን። የካሌብ አባት እሱን አፋተው የዳኒን ፍቅረኛ እንግዲህ ለበቀል ስለሆነ ካሌብ የዳኒ ፍቅረኛ አግብቶ አንደኛ ለበቀል፣ ሁለተኛ ደግሞ ልጅቷ መልካም ስለሆነች እንደዚህ የሚያደርጉ ይመስለኛል። እንግዲህ እሱን በቀጣይ የምናየው ይሆናል። መልካም ቆይታ ላለው ለምታበረታቱኝ እህቶች ምስጋና ከልብ ነው። አሁን መብሮነታችሁ አይለኝ እላለሁ። ቪዲዮ ጀምሮ ላይክ በማድረግ ጀምሮ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሆናላለሁ። አመሰግናለሁ።